ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች ቅዱሳን በያላችሁበት የእግዚአብሔር ጸጋ ይብዛላችሁ። ከዕብራውያን መልእክት ምዕራፍ 2 ቁጥር 1 እና 2ን አነብና በተወሰኑ ጉዳዮች እናወራለን። የእግዚአብሔር ቃል እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ቃሉን እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ቃልህን አስተምረን። ቃልህን መንፈስ ቅዱስ አስተምረን። ቃልህ በመካከላችን በኢየሱስ ክርስቶስ ስም ይገለጥ። የምንሰማው ይህ ቃል ደግሞ ጸጋን የሚሰጥ የሚያንጽ የሚመልሰን ይሁን። ስምን እንባርካለን በጌታ በኢየሱስ ስም አሜን። ዛሬ ላካፍላችሁ የወደድኩት ሐሳብ እንደዚህ በሚል ሐሳብ ነውና በሕይወታችን ውስጥ ልናስነካቸውና እጅግ ልንጠነቀቃቸው የሚገቡ ነገሮች በሚል ሐሳብ ነው። ምን ልላችሁ ነው? ሕይወታችን ውስጥ ቸል ሊባሉ የማይገቡ ነገሮች አሉ። ነቅተን ልንጠብቃቸው የሚገቡ ነገሮች እንደሆነ አድርገን ልንይዘው ልናየው የማይገባ ነገር ሕይወታችን ውስጥ አሉ። እንዲሁም ደግሞ ልንሸሻቸውና ልንጠነቀቃቸው ሕይወታችን ውስጥ ልንታገሳቸው ልንቀበላቸውም ሆነ ልንተዋቸው የሚገቡ ከነዛ ነገሮች ልንወጣ ልንርቅ የሚገቡ ነገሮችም አሉ። እጅግ አብልጠን ልንጠነቀቃቸው የሚገባ ደግሞም ሕይወታችን ውስጥ እጅግ አብልጠን በጥንቃቄ ልንይዛቸው የሚገቡ ነገሮች አሉ። በምንም አይነት ሁኔታ ልናስነካው የማይገባ ነገር እጅግ ልንጠነቀቅለት የሚገባው የመጀመሪያው ነገር ከእግዚአብሔር ጋር ስላላችሁ ሕይወት ነው። ከእግዚአብሔር ጋር ያለንን ሕይወታችን ውስጥ ውድ የሆነ ነገር ነው። ዋና የምንለው ነገር ነው። ይህም መዳናችን ነው። የመጀመሪያው ቅድም እንዳነበብነው ዕብራውያን ምዕራፍ 2 ቁጥር 1 እና 2 ላይ ከሰማነው ነገር እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋል ይላል። ከሰማነው ከዚህ መልእክት ስለ መዳን የተነገረንን የመዳንን መልእክት አጥብቀን እንድንይዘው በጌታችን በኢየሱስ ክርስቶስ ወደኛ የመጣውን መዳንን አጥብቀን እንድንይዘው ያሳስበናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ይላል። መዳናችንን ቸል ልንለው የሚገባ ጉዳይ አይደለም። እዚህ ጋር እንዳንወሰድ ወይም ልንወሰድ አይገባም ይላል። ምን ማለት ነው? ቀስ በቀስ ስሊፕ አዌ የሚል ቃል ነው የሚጠቀመው እና ቀስ በቀስ ማለት ነው። ከሕይወታችን ውስጥ የእግዚአብሔር ነገር ቀስ በቀስ እንዳይወሰድ፣ ከእግዚአብሔር ነገር ቀስ በቀስ ወደ ኋላ እንዳናፈገፍግ፣ ሳናቀው እንዳንወሰድ፣ ሳናቀው ከመዳን መንገድ ወደ ኋላ እንዳናፈገፍግ እንድንጠነቀቅ ይናገረናል። ከጌታ ጋር ያለንን ኅብረት አጥብቀን ልንይዘው የሚገባ ነገር ነው። ሕይወታችን ውስጥ እንደ ነገሩ ልናየው የሚገባ ነገር ሳይሆን አጥብቀን ልንይዘው የሚገባ ነገር ነው። ጸሎት፣ ከቃሉ ጋር ያለን ግንኙነት፣ ከቅዱሳን ጋር ያለንን ኅብረት በሕይወታችን ውስጥ እጅግ ልንጠነቀቅ የሚገባ እጅግ ልንይዘው የሚገባና ልናስነካው የማይገባ ነገር ነው። ለእግዚአብሔር መለየትን፣ ለጽድቅ መጨከንን፣ ቅድስናን አጥብቀን ልንይዘው የሚገባ ነገር። እነዚህ ነገሮች እጅግ ውድ ናቸው። ሕይወታችን ውስጥ ጸሎት፣ ቃሉ፣ ከቅዱሳን ጋር ያለ ኅብረት በፍጹም ልታስነኩት ወይም ልናስነካው አይገባም። እነዚህ ነገሮች ልናቃልላቸው የሚገቡ ነገሮች አይደሉም። ሁለተኛም ደግሞ
እነዚህ ነገሮች ሊነኩብንና ሊያቃልሉብን የሚችሉ ነገሮችን መራቅ አለብን። ጓደኛ ሊሆን ይችላል፣ የማይሆን ህብረት ሊሆን ይችላል፣ ምናልባትም ሶሻል ሚዲያ ሊሆን ይችላል። ብቻ የትኛውም ነገር ትልቁን ነገር የሚያቀልባችሁን ነገር ህይወታችሁ ውስጥ እንዳትታገሱት፣ በፍጹም ልታስነኩት አይገባም። የመዳናችሁን ጉዳይ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ሲናገር ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን ይላል። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ ይላል። ሰው በጨለማ ያለን መብራት ተጠንቅቆ እንደሚጠብቀው ይህንን ቃል ተጠንቅቃችሁ ጠብቁት ይላል። ልትሳሱለት ይገባል። ለዚህ ቃል በጣም በትኩረት እንዳይነካ ልትሸሽጉት፣ ህይወታችሁ ውስጥ እጅግ በትኩረት ልትጠብቁት የሚገባ ነገር ከእግዚአብሔር ጋር ያላችሁን ህይወት፣ የመዳናችሁን ጉዳይ፣ እንዲሁም ከቅዱሳን ጋር ያለ ህብረት፣ ከእግዚአብሔር ጋር ያለ የጸሎት ጊዜ፣ ከእግዚአብሔር ቃል ጋር ያለንን ጊዜ በሌላ ነገር እንዳይተካ፣ ሌላ ነገር እንዳይወስድብን፣ እነዚህን ነገሮች የሚያቃልል ነገር ህይወታችን ውስጥ ሲመጣ ልንታገሰውም ሆነ ኖርማል ልንሆንበት የማይገባ። ሌላኛው ህይወታችን ውስጥ ልንጠነቀቀው የሚገባ ነገር ኃጢአት ወይም የኃጢአት ልምምድ ነው። ብዙ ነገሮችን ቶለሬት ልናደርግ እንችላለን። ህይወታችን ውስጥ ማጣትን ቶለሬት ልናደርግ እንችላለን። የሰው መሄድን ቶለሬት ልናደርግ እንችላለን። ግን ከኃጢአት ጋር ለሚኖረን ግንኙነት በምንም አይነት ሁኔታ ቶለሬት ልናደርገው ወይም ልንታገሰው የሚገባ ነገር አይደለም። የእግዚአብሔር ቃል ሲናገር ፍምን በብብቱ ይዞ የማይቃጠል ማን ነው ይላል። የኃጢአት ምኞት፣ ኃጢአትን መጎምጀት ህይወታችን ውስጥ ዝም ልንለው የሚገባ ነገር አይደለም። ቶሎ ልናስወግደው ይገባል። ቆላስይስ ምዕራፍ 3 ቁጥር 5 ላይ ሲናገር እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞትም ጣዖትን ማምለክ የሆነ መጎምጀት ነው ይላል። እነዚህን ነገሮች ልንገላቸው ነው የሚገባው። ከኃጢአት ጋር ሊኖረን የሚገባ ሁኔታ መግደል ነው። ኃጢአትን ልናባብለው ሆነ ልንታገሰው የሚገባ ነገር አይደለም። የኃጢአትን ምኞት ቸል ልንለው የሚገባ ነገር አይደለም። ዘፍጥረት ምዕራፍ 4 ቁጥር 7 ላይ መልካም ብታደርግ ይለዋል ለቃየን ተቀባይነትን አታገኝምን? መልካም ባታደርግ ግን ኃጢአት በደጅ እያደባች ናት፣ ልታሸንፍ ትፈልጋለች፣ አንተ ግን ተቆጣጠራታል። ቃየን ቸል በማለቱ እጅግ ታላቅ ዋጋ አስከፍሎታል። የኃጢአትን ምኞት በህይወታችን ውስጥ ቸል ማለት እጅግ ታላቅ ዋጋ ያስከፍለናል እና ቶሎ ልናስወግደው የሚገባ ነገር ነው። የኃጢአት ምኞት ወደ ህይወታችን ሲገባ፣ በልባችን የኃጢአት ምኞት ሲያቃጭል ዝም ልንለው የሚገባ ነገር አይደለም። በፍጥነት ከህይወታችን ውስጥ ልናርቀው፣ ልንሸሸው፣ ልናስወግደው ይገባናል። ሌላኛው ነገር ደግሞ ህይወታችን ውስጥ ልንጠነቀቀውና ልንጠበቅበት የሚገባው ጉዳይ ጣዖት ነው። ከጣዖታት ራሳችሁን ጠብቁ ይላል የእግዚአብሔር ቃል። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ ሲናገር ልጆች ሆይ ከጣዖት ራሳችሁን ጠብቁ ይላል። እንግዲህ ህይወታችን ውስጥ ጣዖት ሊሆንብን የሚፈልግን ነገር መታገስ ወይም ዝም ማለት የለብንም። ህይወታችን ውስጥ ጣዖት ሊሆን የማይፈልግ ነገር የለም። የትኛውም ነገር ጣዖት ሊሆንብን ይችላል። ጓደኛ ጣዖት ሊሆን ይችላል። ቤተሰብ፣ ሚስት፣ ባል፣ ልጅ ጣዖት ሊሆንብን ይችላል። ጣዖት ማለት ጌታን እንዳታዩ የጋረደ ነገር ጣዖት ነው። ከጌታ በላይ የበለጠ፣ ከጌታ በላይ ልባችሁን የገዛ፣ ልባችሁን የተቆጣጠረ፣ ሐሳባችሁ ላይ የነገሰ ነገር እሱ ጣዖት ነው። ሐሳባችንን የወሰደ ነገር፣ ጌታን እንዳናስብ፣ ጌታን እንዳናይ፣ ጌታን ቸል እንድንል ያደረገን ነገር ጣዖት የሆነብን ነገር ነው። ከጌታ ይልቅ የበለጠብን ነገር ሁሉ እሱ ጣዖት ነው እና የእግዚአብሔር ቃል ምን ይላል? ጣዖትን
እንዳትታገሱት አስወጡት። ከጣዖታት ራሳችሁን ጠብቁ፣ ሽሹ ይላል ከጣዖታት። እንዲሁም ቆላስይስ ምዕራፍ 3 ቁጥር 5 ቅድም ያነበብነው ቦታ መጎምጀት ጣዖትን እንደማምለክ ነው ይላል። ኃጢአትን በኃይል መመኘት፣ በኃጢአት ፍቅር መጠመድ፣ በዓለም ፍቅር መጠመድ ጣዖትን እንደማምለክ ነው። ስለዚህ የእግዚአብሔር ሰዎች የዳናችሁ የኢየሱስ ክርስቶስ ደቀ መዝሙሮች ከጣዖታት ራሳችሁን ጠብቁ፣ ከጣዖታት ራሳችንን ጠብቅ። ሌላኛው እጅግ ልንጠነቀቀው የሚገባ ነገር ሕይወታችን ውስጥ ከገንዘብ ፍቅር ነው። አደገኛ ነው የገንዘብ ፍቅር። ከአፍቅሮተ ንዋይ ራሳችንን እንጠብቅ። ይሁዳ ጌታውን እንዲሸጥ ያደረገው የገንዘብ ፍቅር ነው። እንዲሁም ባላቅ በለዓምን ሲቀጥረው በለዓም እስራኤላውያን እንዲረግም ሲጠራው እግዚአብሔር መጀመሪያ እንዳትሄድ ብሎት ነበር። በኋላ ግን ድጋሚ ባላቅ የበለጠ ጥቅማጥቅምና ገንዘብን ሲልክለት በለዓም የእግዚአብሔርን ቃል ሳይሆን ገንዘቡን በመውደዱ ምክንያት የእግዚአብሔርን ምክርና ትእዛዝ ቁጣ ቸል ብሎ መንገዱን እንደተጓዘ የእግዚአብሔር ቃል ይናገራል። ስለ በለዓም ሲናገር የእግዚአብሔር ቃል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 እና 16 ቅንን መንገድ ትተው ተሳሳቱ፣ የባሳርን ልጅ የበለዓምን መንገድ ተከተሉ ይላል። የበለዓም መንገድ ምን አይነት ነው? እርሱ ያመጽን ደሞዝ ወደደ ይላል። ነገር ግን ስለ መተላለፍ ተዘለፈ፣ ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ ይላል። እብድ ሆነ ይላል። ገንዘብ ያሳብዳል። የገንዘብ ፍቅር ያሳብዳል። አደገኛ ነው ካልተጠነቀቅ ነው። የገንዘብ ፍቅርን ችላ ካለው ሕይወታችን ውስጥ ወደ እብደት ያመጣናል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 ከ11 እንደዚህ ይላል፣ ኑሮዬ ይበቃኛል ለሚል እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችንም በሚያሰምጥና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወጥቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ከገንዘብ ፍቅር፣ ከባለጠግነት ምኞት ፍቅር፣ ከአፍቅሮተ ንዋይ ፍቅር ሽሽ። ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። እንግዲህ ወዳጆች ሆይ የገንዘብ ፍቅር ሰው ያሳብዳል፣ ከእምነት መንገድ ያስታል። የገንዘብ ፍቅር ገንዘብን መውደድ በቃኝን እንዳናውቅ ያደርገናል። ገንዘብን መውደድ ሰውን ገንዘቡን ማግኘትን ብቻ እንጂ ገንዘቡ በምን መንገድ እንደሚመጣ ግድ እንዳይሰጠው ያደርጋል። ገንዘብን መውደድ በእግዚአብሔር ቤት ፍሬ እንዳናፈራ ያደርገናል። በምንም አይነት ሁኔታ ገንዘብን መውደድን ሕይወታችን ውስጥ እንዳንታገሰው ልንጠነቀቀው የሚገባ ነው። ማቴዎስ ምዕራፍ 13 ቁጥር 22 ላይ ሲናገር ገንዘብን መውደድ ወይም የዓለም ሐሳብ ፍሬ እንዳያፈራ አንቆ እንዳስቀረው ይናገራል። የዚህ ዓለም ባለጠግነት ምኞትና ሐሳብ ፍሬ እንዳያፈራው አነቀው ይላል። ብዙ ቅዱሳን ፍሬ እንዳያፈሩ ያነቃቸው ነገር በእግዚአብሔር ቤት ብዙ ፍሬ እንዳያፈሩ የከለከላቸው ነገር ገንዘብን መውደድ ነው። ገንዘብን መውደድ የዓለምን ንዋይ ማፍቀር መውደድ አደገኛ ነገር ነው። ከእምነት መንገድ ያስታልና በቃኝን እንዳናውቅ ያደርገናል፣ እንዳንረካ ያደርገናል። ወዳጆቼ ሌላኛው በሕይወታችን ውስጥ ልንጠነቀቀው የሚገባ ችላ ላንለው የሚገባ ነገር ከስህተት አስተምሮ ራሳችን እንጠብቅ። የስህተትን አስተምሮ ልንጠነቀቀው ይገባል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላይ ሲናገር እንደዚህ ይላል፣ እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ
ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ይላል። እንግዲህ የስህተት ትምህርት ምንድነው? ጌታ ኢየሱስ ክርስቶስ ምን እንድትሰሙ ተጠበቁ ይላል። እርሾ ነው የስህተት ትምህርት። ሕይወታችን ውስጥ አንዴ ከሰማነው ስንሰማ የሚጣፍጥና መላው ሕይወታችንን ቶሎ ሊወር የሚችል ሊቆጣጠር የሚችል ነገር ነው። ለጆሮ ይመቻል፣ ለስጋ ይመቻል፣ ለስንፍና የሚመች ነው። እዚህ ጋር ጢሞቴዎስን እንደዚህ ነው የሚለው። የስህተት ትምህርት ወይም የስህተት አስተምሮ ምን አይነት ባህሪ አለው? ልዩ ትምህርት የሚባለው የመጀመሪያው ጌታችን ከሚያስተምረው ትምህርት ጋር ወይም ጌታችን ኢየሱስ ካስተማረው ትምህርት ጋር የማይስማማ ነው። ሁለተኛው ደግሞ እግዚአብሔርን ወደ መምሰል የማያስጠጋ ወይም የማይጠጋ ነው። ሰው እግዚአብሔርን ወደ መምሰል እንዲጠጋ የማያደርግ፣ ለዓለም የሚመች፣ የሚሰሙትን የሚያፈርስ፣ ቅንነትን ለጌታ ያለንን ቅንነት እንዲበላሽ የሚያደርግ፣ ለስጋ የሚመች፣ ለዓለም የሚመች ነገር እሱ ነው የስህተት አስተምሮ። ጌታን እንድንመስል ማያነሳሳን ከሆነ የሰማነው ትምህርት ለስጋ የሚመች ከሆነ፣ ስንፍናን ሕይወታችን ላይ የሚያመጣ ከሆነ፣ እንዲሁም ደግሞ ከእግዚአብሔር ይልቅ ወደ ዓለም እንድንጠጋ የሚያደርግ ከሆነ እሱ ልዩ ትምህርት ነው። እሱ የስህተት ትምህርት ነው። የስህተት አስተምሮ፣ የስህተት ትምህርቶች ለስጋ ይመቻሉ፣ ለዓለም ይመቻሉ፣ ለምድር ይመቻሉ። ሰውን ወደ ስንፍና ውስጥ ያሰምጣሉ። ሰውን ወደ ስጋ ነገር ውስጥ ያሰምጣሉ። ወዳጆቼ እንግዲህ ሕይወታችን ውስጥ ችላ ልንላቸውና በፍጹም ልንታገሳቸው የማይገቡ ነገሮች እነዚህ ናቸው። አንደኛ መዳናችንን ቸል እንድንል ሊያደርግ ከሚችል ነገር እንጠንቀቅ። ሁለተኛ ከኃጢአት ልምምድና ከኃጢአት ምኞት እንጠንቀቅ። ሶስተኛ ከጣዖታት እንጠንቀቅ። አራተኛ ከገንዘብ ፍቅር እንጠንቀቅ። አምስተኛ ከስህተት አስተምሮ እንጠንቀቅ። እግዚአብሔር ጸጋውን እንዲያበዛልን እንጸልይ። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ስላስተማርከን እናመሰግንሃለን፣ እንለምንሃለን። ጌታ ሆይ የሰማነው ቃል ጸጋህን ያብዛልን። ጸጋህን የሚሰጥ ይሁን። ጸጋ በኢየሱስ ስም ይብዛልን። ዓለማዊነትን፣ ኃጢአተኝነትን የሚያስክድ ያንተ ጸጋ ይብዛልን። እንድንነቃ አድርገን። ማንም የተኛ ቢኖር በዚህ ቃል መንቃት ይሁንለት በጌታ በኢየሱስ ክርስቶስ ስም። ማንም በእንቅልፍ ውስጥ ያለ ቢሆን ይሄ ቃል ያንቃው። በምን አይነት ሁኔታ ውስጥ እንዳለ ያንቃው። በምን አይነት ነገር እንደተያዘ ያንቃው። ቶሎ መመለስ እንዲችል በኢየሱስ ስም ቃል በልቡ ላይ በኃይል ይብራ። ስምህ ይባረክ። ስለሰጠን ጊዜ እናመሰግናለን። በክርስቶስ ኢየሱስ ስም አሜን።